ሰሚያለሽ ይኸውልሽ ለምታወሪው ነገር ነው ችጋራም በእጄ ሰበብ እንዳትሆኝሽ ልትገላት ነው እንዴ? ይኸውልህ ትገላታለህ፣ ትሞታለች እኮ። በእናትህ ልቀቀኝ። አውቃለሁ ሞት ይሻላታል እኮ ሞት። ወደድሽም ጠላሽም የኔን ትዳር አፍርሰሽ ማለት አንቺ በሰላም መኖራችን ይዘማሽ ነው። ሚስቴን የፈታት እኮ ግልጽ እኮ ነው። መውለድ አትችልም። ስለዚህ አይመለከትም። እሷ መውለድን ባትችል ንጹህ ናት። እንዳንቺ ቆሻሻ አይደለችም። እሺ ራስሽ ቆሻሻ ነኝ እንዴ? ቆሻሻ ነበር። ዝም በይ ይኸውልህ። አንተ ዘመድከኝ ከሱ ጋር ማወራው ነገር አለ። ከሱ ጋር ነገር የገባሽ ትንሽ ጀመር አርፈሽ ትሰሚኛለሽ? አርፈሽ ቁጭ በይ። እሺ ስለሰከርሽ ነው የዛን ጊዜ ያደራችሁት? ማለት ስለሰከርን ነው እንጂ አስበን አይደለም አይነን ነገር ያደረግነው። እሺ ከዛስ ምን ተፈጠረ? ከዛ በቃ ተዋደድን። ማለት ልክ እንዳልሆነ እናውቃለን፣ ግን ደግሞ ስሜታችን ማቆም አልቻልንም። ሌላ ጊዜም ደግማችሁታል ማለት ነው ይሄን ነገር? እዛ በቆየንበት ሰዓት አብረን ጊዜ አሳለፍን። ይኸውልህ ስማ፣ ስንት ነገር አሰበህ፣ ስንት ነገር አቀደህ። ያን አዳላቃለሁ እዚህ ጋር እኮ በጣም ብዙ ነገር አንድ ያቀር ነው። ይኸውልህ አሁን ስራችን እንዳለ ተበላሸ። በቃ እሺ ምንድን ነው የምናደርገው? እሺ ዝም በይ አንቺ፣ ዝም በይ ሰሚኛለሽ? እገልሻለሁ። አሁን ተረጋጋ። ይኸውልህ ገና እኮ ነው አይደል እንዴ? ገና አይደል እንዴ? እኔ ላይ አንድ ባንድ ትዘረዝሪያታለሽ፣ አንድ ባንድ ታወጫታለሽ። ገና ለዛ ለባንድ ምንድን ነው የማወጣልክ? ዝም በይ። አይንም እየመታኝ ነው። ይኸውልህ ተረጋጋ። ተቀመጪ። ምን እያደረግህ ነው? ሌላ ነገር ነው የሚከተልሽ። ይኸውልህ አያምን እንዳደረግ ይኸውልህ አንተ ስራ ነው ያናደርግ መረጋጋት ነበረበት። ዝም በይ። ከሱ ጋር ማወራው ነገር አለ። ከሱ ጋር የገባሽ ትንሽ ጀመር ትሰሚኛለሽ? አርፈሽ ቁጭ በይ። የሰራሽው ስራ እያንዳንዱ ታውቂያለሽ። ዝም በይ። ምን እየሰራሁ ስራ አይደለም ልታመጣ ነው። ጭራሽ ወራሽ እንደዚህ ጋር ይኸውልሽ ጭራሽ አሳይሻለሁ። ታገዝኩሽ። ይኸውልህ አሁን ተቀመጭ። አርፈሽ ቁጭ በይ። ሰሚኛለሽ? አርፈሽ ቁጭ በይ። ሌላ ነገር ውስጥ ነው የምትገባው አንተ። ሁለታችሁንም እዚህ ከዚህ በኋላ ሹሩ አላችሁ። ተረጋጊ። ይኸውልህ ተቀመጥ። ሲጀምር ተቀመጥ። እዚህ ጋር ተቀመጥ። እዚህ ጋር አዳምጪኝ። ይኸውልሽ እራስሽ ነሽ ከቁጥጥር ውጭ እንዲሆን ያደረግሽ ነገሩ። ታዳምጥኛለሽ? ይኸውልሽ አሁን ይኸውልሽ ስላንቺ ብዙ ነገር አውቃለሁ። እዚህ ምን እንደምታደርጊ ምን ልትሰሪ እንደመጣሽ ስራሽን አውቃለሁ። ባለቤት እንዳለሽ ራሱ አውቃለሁ። ማለት ምን ለስራ እንደቀረኝ ረሳው እንዴ? ለስራ ብትመጪ እንደዚህ አትሞዘኝ። ከማታውቂው ጋር ዝም በይ። ይኸውልሽ ለስራ ነው። ይኸውልህ ተዋት። አሁን አንተ ይኸውልህ አብሬ መዝናናት ፈልጋለሁ ያልሽ ለስራ ነው። ገመቺስ መኪና ግዛልኝ ቤት ምናምን ስትይ ነበር። ጭራሽ ማስቸገርሽ ልጅም እኔ ነኝ አይደለ? የሚያስቸግረኝ ልጅ አፍሽን አትክፈቺ። ካፍሽ የሚወጣው ነገር ተጠንቀቂ። ይኸውልሽ አይመለከትም። አንተ አይመለከትም። እሺ ችጋራም ነህ። አሁንም ችጋራም ነው። ምን ሰሚያለሽ? ይኸውልሽ የምታወሪው ነገር ተጠንቀቂ። አያገባም። አንተ ዞር በል። ሰሚያለሽ? ይኸውልሽ ለምታወሪው ነገር ነው ተጠንቀቂ። ችጋራም በእጄ ሰበብ እንዳትሆኝሽ። ልትገላት ነው እንዴ? ይኸውልህ ትገላታለህ፣ ትሞታለች እኮ። በእናትህ ልቀቀኝ። አውቃለሁ። ሞት ይሻላታል እኮ ሞት እኮ ተዋት። አሁን ይኸውልህ አንተ ቆሻሻ ነው ያለብህ። በቃ እኔ ይገባኛል እኮ ጆብ ሳልረዳህ ቀርቼ አይደለም። ግን አሁን እሷን ገላሃት። እሺ ምን ሊፈጠር ነው? አንተም ሰው ትገባለህ። ደግሞ አታፍርም እንዴ? ለስራ የጠራኸኝ ትላለች እንዴ? ተዋት። እቺ አላወቀችም። እቺ ሰይጣን ተዋት። አሁን አንተ ተረጋጋ። ይገባኛል። አሁን አንተ ያለበት ነገር ይገባኛል። እሷን እንደዚህ አይነት ሰው ገለህ እስር ቤት ከምትገባ ይሻላል። ሌላ ከትዳሪያ አፋታ ጭራሽ ደግሞ እንደገና አሁን ደግሞ አፏን ልከፍት ትፈልጋለች እንዴ? ዝም በይ አንቺ ከፍታፈሽ ቆሻሻ። ገና ሬሳሽ ነው የሚወጣው ከዚህ ቤት አሳይሻለሁ። ዝም በይ አንቺ። ለምን አታርፊም? ቆይ አንቺ ለምን አታርፊም? ለምን አታረጋጊ? ቆይ አንተ ተረጋጋ። ይኸውልህ ያው እንግዲህ ተመልካቾችን እንደተመለከታችሁት ነበር። ያው ትንሽ መረጋጋት አቅቷቸው ነበረ። እንግዲህ እየውም ከቁጥጥር ውጪ ሆኖብናል። እሷም እንግዲህ ብዙ ነገሮችን እያለች ስለሆነ ሁለቱንም ለማረጋጋት እንግዲህ የተቻለን አድርገናል። እንግዲህ አሁን ሁለቱንም ማረጋጋተን በተቻለን ነገር እንግዲህ ነገሮቹን ሁለቱም ላይ ለምን እንዳደረሰች በተረጋጋ መንፈስ ምን ጠይቃት ይሆናል። እየው ተረጋጋ። አሁን ምን እረጋጋለሁ? እቺ ውሻ ከትዳሬ ወይ ያለውንኩኝ ትዳሬን አፋታኝ። ወይኔ ይዩ ለኔ ብላለም ትዳርክ ነው የምታው። አፍሽን አትክፈቺ። እሺ አዳምጪኝ። ይኸውልሽ ወደ አንቺ እመጣለሁ። አዳምጪኝ። ዝም ብለሽ አዳምጪኝ። ነገሮች ይኸውልሽ በስንት መከራ እንዳልሽኝ እኮ ታውቂያለሽ አይደለ? አንቺ ከሃዲ ያባልሽንም ለካ እንደዛ ነው ከርተሽ እኔ ጋር የመጣሽው። ስንት ነገር ብለሽኝ እንደነበር ታውቂያለሽ። አንድ ወር ሙሉ ይኸውልሽ ታውቂያለሽ ያልሽኝ ነገር እያንዳንዷን ነገር ታውቂያለሽ። አዳምጪኝ። አሁን ይኸውልሽ አዳምጪኝ። አሁን ለምንድን ነው ሁለቱ
አላውቀውም አትበይ። ብዙ ማስረጃ አለኝ ሲጀመር ማለት ነው። አሁን ይኸውልሽ እውነት ማታወሪ ከሆነ ከዛኛው ባለቤትሽ ጋርም እኮ በሰላም እኮ እንደማትኖሪ ልንገርሽ ገና ከሆኑ። አሁን መጠየቅሽ መልሽልኝ። ከሁለቱ ጋር እንደዚህ ነገር የምታደርጊው ለምንድን ነው? እሱስ ምን አሳጥቶሽ ነው? ብዙ ነገር ካረጋችሁ በኋላ እንግዲህ በአንድ ወር ውስጥ ምን እንዳረጋችሁ ምን ያህል ፈርጃር እንደሄዳችሁ ነው ያውቃለሁ። ስለዚህ እንደዛ ያረግሽለትን ሰው አሁን ምን ተቀይሮ ነው የተቀየርሽበት እሱ ላይ ማለት? ሲጀመር እኔ እሱን አላውቀውም። እኔ ባለትዳር ነኝ፣ ባል አለኝ፣ የተከበረ ባል አለኝ። ገባህ? አላውቅም፣ አንተንም አላውቅም፣ እሱንም አላውቅም። ይኸውልሽ ተሰሚኛለሽ አይደለ? እስካሁን ስታወሪ የነበረውን በድብቅ ካሜራ ይዤዋለሁ። አሁን ራሱ ይታይሻል አይደለ? እዛ ካሜራ እየተቀረጽሽ ነው ያለሽው። አዳምጪኝ፣ እያዳመጥሽ ነው። እሱም ስታወሪ የነበረውን እንዳለ አይቷል በቪዲዮ። ከዚህ በኋላ መደበቅ፣ መወሻሸት፣ መደባበቅ፣ ማስመሰል የሚባል ነገር የለም። መጠየቅሽን በስትክክል ተመልሻለሽ። አይ የምትይ ከሆነ ወደ እስር ቤት ትገቢያለሽ። አንደኛ ትዳርሽ ላይ እንደዚህ ነገር በማድረግሽ ወንጀል ነው ታውቂያለሽ አይደለ? ሁለተኛ ደግሞ ከባለቤቴ ጋር እንደዚህ ስለዋሸሁኝ ሰላም እሆናለሁ የሚባል ነገር የለም። አሁን እዚህ ጋር ትዳር አፋተሻል። እኔ አይደለም እኔ ፍታ ብዬ ነው የፈታው። ራሱ ነው የፈታው። ምን ማለት ነው ራሱ ነው የፈታው? ራሱ ነው የፈታው። ትዳርክን ስለማትፈልገው ትዳርን ተፋተ ከኔ ጋር ኑር ያልሽኝ እኮ አንቺ እኮ ነሽ እኮ። በትዳራችን ሁለታችን ደስተኞች ካልሆንኩ እኔም ፈትቼ ነው። እኔ ሲጀመር እንደዛ አላልኩም። ሚስት ነበሩ ተረዳኝ። ግን ሚስቱ መውለዳችን ነው። በሰላም አትኖሪያትም። እሺ የኔን ትዳር አፋተሽ በሰላም አትኖሪያትም። ትዳርክን ስለፈለክ ነው የፈታው። ገባካ? ምንም አታረጋግጥ። አፍሽን አትክፈች። ይሰማሽ? አፍሽን አትክፈች። አሁን እዚህ ጋር ይኸውላችሁ፣ አሁን አንዴ ተረጋግተን መተናናን በተረጋጋ መንፈስ ሁለታችሁም ተጠያይቁ። አንቺ ምንድን ነው አሁን እሱ ይኸውልህ፣ እኔ ልንገርክ፣ ሚስት አለው፣ ትዳር አለው። ትዳሩ ግን ሚስቱ መውለድ አትችልም። በቃ የፈታት ለዛ ነው እኮ የፈታት አውቃለሁ። ብዙ ነገር የፈታት አንቺም ባል እንዳለሽ ያውቃል። ሁለታችሁም እንግዲህ ከባለቤቱ ውጭ ነው እንግዲህ ከባለቤቶቻችሁ ውጭ ነው የተገናኛችሁት ተዋዳችሁ እንደነበረና የእሱ የነገረኝ ወይም በማውቀው። ከዛ በኋላ ነገሮቹን በጣም እየከረሩ ሲሄዱ አንቺም ባለቤትሽን ፈተሽ እሱም ባለቤቱን ፈቶ አንድ ላይ ለመኖር እንደተስማማችሁ ነግሮኛል። ይሄ ውሸት ነው አይደለም? እኔ ይኸውልሽ ምንም ነገር ብትዋሽኝ አውቃለሁ። በማስረጃ የምንቀሳቀስ ሰው ነኝ። ስለዋሸሽ ብቻ ደግሞ ከባለቤትሽ ጋር ደህና ማቶኝ እኔ እጅ ትመስላለህ። እንዴት ነው ትዳር የምፈታ እኮ? እሺ ለምንድን ነው እንደዚህ ያልሽው? ማፈቺ ከሆነ ለምንድን ነው እንደዚህ ነገር የጀመርሽው? ሲያስጨንቀኝ ነው እንደዛ አልኩት። ማለት ሲያስጨንቀኝ ማለት ምን አድርጌ ነው ያስጨነቅሽ? ፈልገሽ መስሎኝ እኮ የገባሽበት። ያስፈራራኝ ነበረ። ከኔ ጋር ስታድሪ ከኔ ጋር ሌላ ነገሮችም ስታድርጊ የነበረውን ያስጨንቅሽ ነው። እኔ ስለተረዳሁት ነው። ምን ማለት ነው ስለተረዳሁት? ተረጂኝ ብዬ ለምንሻለሁ። ስለተረዳሁት ለኛ ፈልገሽ መስሎኝ እኮ ያደረግሽው እያንዳንዱ ነገር ስለሚያስጨንቀኝ ብቻ እኔ እሱን ማለት እንዲጎዳ ስለማልፈልግ እዛ ሚስቱ ጋር አለው ደስተኛ ስላልሆነ በቃ አትዋሺ። እያንዳንዱ ነገር ያውቃል። ይኸውልሽ ለነገሮች አዲስ አይደለም። እያንዳንዱ ነገር ያውቃል። አትዋሺ። ውሸት ምንም አያስፈልግም። እዚህ ጋር ይኸውልሽ አቁም ብትናገር ይሻልሻል። ወደድሽም ጠላሽም የኔን ትዳር አፍርሰሽ ማለት አንቺ በሰላም መኖር አትችይም። ሲጀመር አንተ ሚስትን የፈታት እኮ ግልጽ እኮ ነው። መውለድ አትችልም። ስለዚህ አይመለከትም። እሷ መውለድን ባትችል ንጹህ ናት። እንዳንቺ ቆሻሻ አይደለችም። እሺ ራስህ ነሽ ቆሻሻ። እኔ ነኝ እንደ ቆሻሻ። አዳምጪኝ። አሁን ይኸውልሽ ከነገር ትዕግስቴም እያለቀ ነው። ከአንቺ ጋር ብዙ ስራ ትቼ ነው የመጣሁት። አውቃለሁ እያልኩሽ ነው። ብዙ ነገር አውቃለሁ። መዋሸት አይጠበቅብሽም። እያስፈራራሽ ነው አትበይ። እያስፈራራሽ አንድ ወር ሙሉ ከእሱ ጋር አትሟዘዥም። ትዳር እያለሽ ያዳምጥሽ ነው አይደለ? እኔ ይኸውልህ ተረድቼ ስለተረዳሁት ነው። እሺ ማሰራራቱ ይቀር በቃ ስላሳዘነኝ ተረዳሁት። እሺ ተረዳሽው። አንድ ወር ሙሉ ከተረዳሽው በኋላ ለምንድን ነው ትዳሩን ከፈታ በኋላ እንደዚህ ነገር ይወሰንሽው? ማለት መሆን አይችልም። ገባክ? እኔ ደግሞ ትዳር ከፈታ አላልኩትም። ይኸውልሽ አንደኛ ነገር ይኸውልሽ እኔን መዋሸት የለብሽም። ነገሩን ልንገርሽ። እሱ መጀመሪያ ትዳሩን ለመፍታት አስቦ ነበረ። እኔ ደግሞ ትዳሬን መፍታት አልችልም። ለእኔ ባሌ ማለት እኮ ህይወቴ ነው። ዝም በይ። ይኸውልሽ ባልሽ ህይወትሽ ቢሆን እንደዚህ ነገር ከኔ ጋርም አታደርጊው ነበረ። ሌላ ነገር እንዳወራ አታድርጊኝ። እኔ ይኸውልህ አንተ ጋር ባሌ ህይወቴ ነው። ዝም በይ። ነገር ይኸውልህ ሲጀመር ካሜራ እንዳላቃለው ምናምን ነገር እኔ አንተ ጋር መጠቀም ስለምፈልግ ነው። ገና በመጀመሪያ ቀን መጥቶ አብረን እንደርስ ብሎ ሲልሽ እኔ ስራ መስራት ስለምፈልግ ብቻ ነው እንጂ ስራ ብለሽ ነው የመጣሽው። ስራ ፈልገሽ ነው ቀንተሽ ነው ሲጀመር ስራ የምትይው ስራ ምሳሌው ስራ ቀንተ ነው። አንተ አሁን እንደዚህ የምትሆነው አዳምጪኝ። አሁንም አንቺ ነገር ያለሽበትን ነገር እያወቅሽው አይደለም መሰለኝ። ምን ያህል ሲሪየስ ነገር ውስጥ እንዳልሽ አታውቂ። አዳምጪኝ። አሁን ልብ ብለሽ አዳምጪኝ። ዝም በይ። ግድ አይሰጠኝም። ተረዳኛ። እኔ ስለሱ ምንም ነገር አልጨናነቅም። በቃ ጊዜ አሳልፈናል፣ አልተግባባንም። በቃ አቆምን እኮ። ምን ያለ ያግባባችሁ ነገር እሱ አያውቀውም መፍታት አልችልም እኮ። እሺ ለምን ምንድን ነው ያላግባባችሁ ነገር?
መጀመሪያ ወደሽው ከነበረ ለምን መጨረሻ ላይ የተውሹ? በቃ ከሱ ጋር ከባሌ ጋር እንዴ ባሌ የሚሰጠኝ ፍቅር እሱ ሊሰጠኝ አልቻለም። ተረዳኝ። በቃ በዛ ምክንያት ከሱ ጋር ልግባባ አልቻልኩም። አስበው ደግሞ እኔ ትዳሬ ፈትቼ ከሱ ጋር እንዴት ነው እኔ ደስተኛ ነኝ? ከዚህ በላይ ምን እንደሆነልሽ ነው የፈለግሽው? እሺ ትዳሬን ፈትቼ እኮ ነው አንቺ ጋር የመጣው። ከዚህ በላይ ምን እንደሆነልሽ ነው የፈለግሽው? ትዳር መፍታት በቂ አይደለም። ምን ማለት ነው? ከዚህ በላይ ምን ፈለግሽ? እሺ አሁን አንተ አሁን እሷ ያለችው ነገር እያዳመጥከት ነው አይደለ? ፍቅር እንደሱ አይነት ፍቅር ይሰጠኝ አልቻለም እያለች ነው። ስለዚህ ይሄ ነገር የሚያመለክተው መጀመሪያ በፍቅር እንደዘለቃችሁ ታስታውቃለች ተናግራለች፣ መጀመሪያ ብትዋሽም ማለት ነው። ስለዚህ አሁን አንተ ምን እንድናደርግ ነው የምፈልገው? ንገረኝ። እኔ ይኸውልህ ምንም አይደለም። እኔ የምፈልገው ይኸውልህ በመጀመሪያ አንተ ስለተባበርከኝ አመሰግናለሁ። ሲቀጥል እቺን ቆሻሻ ማለት ነው ለባሏ ተነግሮ እያንዳንዱ ትዳሬን ታዲያ ፈትቼ እዚህ ጋር አንቺ ኧረ እባክሽ ተይ እንጂ ስርዓትሽን ብትይዥ ይሻልሻል። እየሰማሽኝ ነው? ዝም በይ። ለባልሽ ብታስቢ ኖሮ መጀመሪያ መረጃ አለ እኮ። አንቺ ዝም ብለሽ አሁን አዳምጪ። ምንድን ነው የምትፈልገው? አሁን የምትፈልገውን ንገረኝ። ቆሻሻ እኔንም አቆሸሽኝ አንቺ ባለጌ። እሺ ይቅርታ ልጠይቅሽ በቃ። ለምንድን ነው ይቅርታ የምትጠይቂኝ? ለምንድን ነው ይቅርታ የምትጠይቂኝ? ለኔ አልፈልግም። እኔ ለምንድን ነው ይቅርታ የምትጠይቂኝ? ነገ ጠዋት የኔ ጣፈንታ ነው እሱ የሚደርሰው። ሲጀመር ቺት አድርገሽበታል። እኔ እንዴ ከኔ ጋር ሲጀመር ማለት ነው ባል እያለሽ ምን ማለት ነው? እኔም እኮ ትክክል እንዳላደረኩኝ በቃ እንደዚህ ስለወደድኩ ነው እንደዛ አደረኩት። ተይ እንጂ ብትወጂኝማ ኖሮ አንድ ቀን ካወቅሽው ሰው ጋር ለማደር እንትን አትይም ነበር። አሁን ፍቅር እንደዚህ ነው እንዴ? እኔማ ፍቅር መስሎኝ እኮ እኔም እኮ አምኜሽ ሚስቴን እኮ ፈታውኝ እኮ ፍቅር መስሎኝ። እኔ ግን እኔ ማድረግ አልቻልኩም። በቃ እሱን ታይዋለሽ። እሺ ለምን ያጣሽ? ምንድን ነው ያጣሽው? እሺ ከሱ አሁን ወድጄ ነበር አልሽ አይደለ? ምንድን ነው ያጣሽው? ያጣሽው ነገር ብትነግሪኝ በግልጽ ሴት ነሽ ላዝንልሽ እችላለሁ። እኔም እኮ አይደለ የሚያሳምን ነገር ከሆነ ተግባባንም። እኔ እና እሱ አልተግባባንም እንዴ? ምን ማለት ነው ያልተግባባን? ዝም ብለሽ ነው የተውሽው። በምንድን ነው ያልተግባባን? እስቲ እውነቱን ተናገሪ አንቺ። ምን ተፈጠረ? ቆይ ምን እየጠየቀኝ አለው? ይኸውልሽ እንደምትወጂው ነገርሽኛል። ስለዚህ እሱም ደግሞ በምን እንደተጣላሽ አያውቅም፣ ለምን እንደዘጋሽ ስልኩ እንደማታነሺ አያውቅም። ስለዚህ እሱ ማወቅ ይፈልጋል አይደለ? ስለዚህ ምንም ነገር ማውራት አልፈልግም። ለምንድን ነው የማትፈልጊው? ምን ችግር አለው? ቆይ እኔ አልፈልግም። ትናገሪያታለሽ ወደሽ እኮ ምንድን ነው? እኔ ልክ እሱን አስወጣውና ከአንተ ጋር ማውራት እንችላለን። ለምንድን ነው የምወጣው? አልወጣም። እኔ ፊት ትናገሪያታለሽ እያንዳንዱን ነገር። ይኸውልሽ ለምን እንደጠፋሽ ከመሬት ተነስተሽ ምን ሊቀይርሽ እንደዛ? እሺ አሁን ይኸውልሽ ችግር የለውም። አሁን ሰው ያለችው ነገር አንተ መረዳት አለብህ። ችግር የለውም። እኔ የምትለኝ ነገር ከፈለክ እኔ እነግርሃለሁ። አሁን ግን ይኸውልህ እሷም እየተናገረች ስላልሆነ አንተም እውነቱን ማወቅ ትፈልጋለህ አይደለ? ስለዚህ እውነቱን ብናውቅ አይሻልም? እንደዚህ አይነት ሁኔታ እያያት ነው። በጣም ድርቅ ብላለች። እሺ ጥሩ ችግር የለውም። እያንዳንዱ ነገር ግን ነው የምልሽ እያንዳንዱ ነገር ትናዘዣታለሽ። እሺ እኔ ነገሮችን እንዳለ ፈትቼ እንትን አደርጋለሁ። ኑ ያዙት። ይኸውልሽ ታዳምጪኛለሽ? ይኸውልሽ የምትፈልጊውን ነገር አድርጌልሻለሁ። እሱንም አስወጣልኝ ብለሽኛል፣ አስወጥቼልሻለሁ። ከዚህ በኋላ ምንም አይነት ውሸት አልፈልግም። ብትዋሺ ቪዲዮ ነው የቀረጽኩትን ቪዲዮ ነው አንደርድሬ ለባለቤትሽ ብሰጠው። እኔ ምንም አልዋሽም እኮ ንገሪኝ፣ ከመጀመሪያው እስከ መጨረሻው ንገሪኝ፣ ምን እንደተፈጠረ ንገሪኝ። ከአንቺ አንደበት መስማት እፈልጋለሁ። እሺ ሁሉንም ነገር እነግርሃለሁ፣ ግን ይህንን ነገር ለባሌ ማሳየት አልችልም። ማለት እኔ የምትፈልገውን ነገር አደርግልሃለሁ። ገባካ እኮ? እሺ ምንድን ነው አሁን ከመጀመሪያው ጀምሮ እኮ እኔ እነግርሃለሁ፣ ግን በአንድ ነገር እንስማማ። ቪዲዮ አሳልፍ አትሰጠውም ለሱ ለባሌ ማየት የለበትም። ገንዘብ ከሆነ የምትፈልገውን ነገር ሄድ አንቺ ገንዘብ ለእኔ ምንም ጥቅም የለውም። የአንቺን ገንዘብ ፈልጌ አይደለም ይሄን ነገር ማድረገው። እሺ ከኔ ጋር መሄድ ትፈልጋለህ? ሴትዮ እኔ ይኸውልሽ ከዚህ በኋላ እንደዚህ ጥያቄ ብትጠይቂኝ ይኸውልሽ ከኔ ጋር ገንዘብ ማየት የለበትም። ይኸውልህ እኮ የሚያሳምን ምክንያት ስጪ፣ እውነተኛ የሆነ እኔ በጣም ብዙ ነገር ተከታትያለሁ እና ምንም ውሸት ብታወሪኝ ይዝሻለሁ። ስለዚህ የተፈጠረውን ነገር እንዳለ ትነግሪኛለሽ ከመጀመሪያው እስከ መጨረሻው ትክክለኛ ነገር እኔ ማምንበት ከሆነ ለባለቤት ችግር የለውም ማሳያለሁ፣ አላሳየውም። ስለዚህ አሁን ግን አንቺ እውነቱን እንድትነግሪኝ እፈልጋለሁ። ምንድን ነው የተፈጠረው ነገር? እኔ እነሱ ኢዮብ አንድ ድርጅት ውስጥ ነበር የምንሰራው። ማለት በጣም ቆይታ ነው፣ ከ3 ዓመት በላይ አብረን የሰራ ነው እና በቃ ጓደኛንን በጣም የልብ ጓደኛ ምናምን ነገር እኔና እሱም ለእሱ ጓደኛ ነው፣ እሱም ደግሞ ለእኔ ጓደኛ ነው። ገባክ? በቃ በጣም ቤስት ጓደኞች ነን። ከዛ ጊዜ በኋላ አንድ ባለ እንትን ይቅርታ፣ ከዛ ክፍለ ሀገር ስራ ትወጣላችሁ ተባልን፣ እኔ እና እሱ ማለት ነው። ከዛ ያው ማለት ጓደኛ ማሸትን አብረን ብንወጣ አይደብረንም ምናምን ነገር ምንም የምንደባበቀው ነገር የለም።
3 ዓመት ሙሉ ግን ታወቁ ነበር? አዎ በቃ ጓደኛሞች ነን። ከዛ ሄድን እና እዛ 1 ወር ነው የቆየነው የሄድንበት ሀገር ማለት ነው። ከዛ በቃ አብረን ነው የምንዝናናው ምናምን ነገር እና የሆነ ቀን ላይ አብረን መጠጣት ጀመርን። መጠጣት ሰከርን በቃ። እሺ ገባክ ማለት ጓደኛ ነን፣ ሌላ ነገር አስበን አናውቅም፣ ግን ደግሞ ያኔ አሰብን። እሺ ምንድን ነው ያሰባችሁት? ንገሪኝ በስትክክል ንገሪኝ። ምንድን ነው ያሰባችሁት? ምን ተፈጠረ? በቃ ከዛ ከሱ ጋር አብረን አደርን። እሺ ስለሰከርሽ ነው የዛን ጊዜ ያደራችሁት? ማለት ስለሰከርን ነው እንጂ አስበን አይደለም ያንን ነገር ያደረግነው። እሺ ከዛስ ምን ተፈጠረ? ከዛ በቃ ተዋደድን። ማለት ልክ እንዳልሆነ እናውቃለን፣ ግን ደግሞ ስሜታችን ማቆም አልቻልንም። ሌላ ጊዜም ደግማችሁታል ማለት ነው ይሄን ነገር? አዎ እዛ በቆየንበት ሰዓት አብረን ጊዜ አሳለፍን። እሺ ከዛ መጣን ማለት ግን 1 ወር ሙሉ ቢያንስ ስንት ጊዜ አድርጋችኋል? አንድ ጊዜ ሰክራችሁ አድርጋችኋል? ከዛ በኋላ በፍላጎት እናደረግነው። በቃ ተዋደድን ሁለታችንም። እሺ ከዛስ ምን ተፈጠረ? ንገሪኝ፣ ሁሉም ነገር ንገሪኝ። ከዛ መጣን ጨረሰን እና ስራውን ወደ አዲስ አበባ መጣን። ከዛ ከመጣን በኋላ ግን በቃ በጣም ነው የተዋደድነው። እንዴት ነው እኔ እሱን በየደቂቃው ነው የማስበው፣ እሱም እንደዛ። ማለት እዚህ ጋር ትዳር አለኝ፣ ግን ትዳሩ ለእኔ ምንም ነው። ገባክ? ለሱም እንደዛ እኔ እሱን ነው የማስበው፣ እሱም እኔን ነው የሚያስበው። ከዛ በጣም እንዴት ነው ከበደን። ምንድን ነው ማድረግ የምንችለው ምናምን ብለን አወርተን የመጣነው መፍትሄ ምንድን ነው? መፋታት። እኔም ከባሌ ጋር መፋታት፣ እሱም ከሚስቱ ጋር መፋታት። እሺ ከዛስ እኮ እሱ እሺ ብሎ ተስማማ። ማለት ቅድም ነገር ያለው ሚስቱ ማነች መውለዳችን። ከዛ በ2 ወር ውስጥ በአንዴ ፍቺውን ጨረሰ ማለት ነው እሱ። እሺ አንቺስ ለምን ያልፈታሽው? ማለት ምንድነው እንደተዋደድሽ እንደምታስቢ ይነግረሽኛል። ምን ይዞሽ ነው ያልፈታሽው? ከፈታ በኋላ ነው ደግሞ አንቺ ይሄ ነገር ነው ያረክሽው። ይኸውልህ እኔ ኢዮብ በጣም ነው የምወደው የነበረው፣ በጣም ማለት ነው። ባሌንም ደግሞ በጣም ነው የምወደው፣ ግን ደግሞ እኔ አላውቅም፣ ብቻ የትኛው መመረጥ እንዳለብኝ አላውቅም። ግን እሺ ብዬ ተስማምቼ ነበረ ተራሬን ለመፍታት ማለት ነው። ከዛ ግን ማድረግ አልቻልኩም። ማለት ከበደኝ። ምክንያቱም ከኢዮብ ጋር ያለኝን ነገር ማቆም ነው በቃ። እሱ ሚስቱን ባንዴ ጨረሰ፣ ፈታት። ለምንድን ነው ምናምን በቃ ያጣድፈኛል። ገባክ? ይሄ ነገር መሆን አለበት። እኔ ደግሞ ያንን ነገር ሳስብ ለባሌ ያለኝ ፍቅር እየጨመረ መጣ። ባሌ ማለት እኔ ልጅነት ጓደኛዬ ነው፣ እያሳደገኝ ነው። ገባክ? ብዙ ነገሬ ነው። እዚህ ደረጃ ላይ እንድደርስ ያደረገኝ እሱ ነው። ከምንም በላይ ስሜት የሚያከብርልኝ አይነት ሰው ነው። ስለዚህ እንዴት ነው መፍታት የምችለው? ያንን ነገር ሳስብ እሱ ደግሞ በቃ ለእኔን መንከባከብ ጀመረ። በቃ እንዴት ነው ነገሮች ተወሳስቡብኝ። እሺ ይሁን፣ ተሳስተሽ ነው ነበር ያን ወሩን ተሳስተሽ ነው ከኢዮብ ጋር ያለሽን ነገር ተሳስተሽ ነው ነበር። ግን ኢዮብ የሆነ ጊዜ ላይ ላንቺ ሲደውልልሽ ባልሽ ያልሆነ ሌላ ወንድ ስልኩን አንስቶ አዋርቶት ነበር። ያ ወንድ ማን ነው? ጓደኛዬ ነው እሱ። ጓደኛሽ አይደለም? ይኸውልሽ እኛም ተከታትለንሻል፣ አይተንሻል። እውነቱን ተናገሪ። ማን ነው? እሱ ያክስቴ ልጅ ነው። እሺ ይሁንሽ፣ እሱ ያክስትሽ ልጅ ይሁንሽ። ባልሽን የእውነት የምትወጂው ከሆነ እና ከኢዮብ ጋርም የተሳሳትሽ ከሆነ ከእኔ ጋርስ ለምንድን ነው እንደዚህ ነገር ያደረግሽው? ለምንድን ነው በእኔ ወደቅሽው? እኔ ገንዘብ ስለምፈልግ ነው። ይሄን ነገር አደርግልሻለሁ ስላልከኝ ገንዘብ ስለማግኘት ነው እንጂ ሌላ ነገር አስቤ አይደለም። ካንተ ጋር አደረኩት እኮ ገንዘብ አገኘሽ። ከዛ እኔ ጋር ያለሽ ነገር ባል ይሄዳለሁ። ይኸውልሽ እኔ አንቺ ማን ነው ይሄ ሁሉ ነገር የምታረጊው? ፍቅር ይዞሽ ምናምን አይደለም። አንቺ ሲጀመር ገንዘብና ገንዘብ ብቻ ነው የምትወጂው። ይኸውልሽ መፈልገውን ያህል ሰምቻለሁ። አንቺ ሲጀመር በጣም ጥቅመኛና ታውቂያለሽ አይደለ? በጣም የምታስጠይ ሴት ነሽ። ዘም በይ። ከአንቺ ጋር ከዚህ በኋላ ምንም አይነት ነገር የለኝም። ጥሩት አስገቡት። ይኸውልሽ ምንም ከዚህ በኋላ ይኸውልሽ እኔና አንቺ መስማት ፈልገውን ሰምቻለሁ። ያው ቪዲዮውን እስካሁን ድረስ ተወራ የነበረውን እንዳለ በቪዲዮ እየተመለከትክ ነበር፣ ሰምተሃል። ምን ተሰማህ? አሁን የተሰማህን እንዳለ ንገረኝ። ያለችውን ከሷ ያለውን እውነታ ሰምተሃል፣ ከሷ ጋር ያለውን ነገር ሰምተሃል። ምን ታስባለህ አሁን አንተ? ጁሻ ስትጮትብኝ ነበር እኮ ይገባኛል። ይኸውልህ አንተም ልክ ነህ እያልኩኝ አይደለም። እዚህ ጋር አንተም ማይሆን ነገር አድርገሃል። ባለቤት እያለህ ነው፣ እሷም ባለቤት እያላት ነው ያልተገባ ነገር ያደረጋችሁት። የመጀመሪያውን ሰክራችሁ ነው ብዬ ላስብ። በሁለተኛው ግን እንደዚህ ነገር ከዛ በኋላ 1 ወር ሙሉ እንደዚህ ነገር መፈጸማችሁ በጣም ትንሽ ይከብዳል። ሁለታችሁ የእውነቷን መስሎኝ ነበር። እኔ አምኛት ነበር እኮ ሚስቴን የሚፈታውት እኮ እሷን አምኜ እኮ ነው እንዴ።
አምኛት ነበር። እኔ በጣም በቃ ይኸውልህ በወር ውስጥ እኔ ያሳየችኝ እንዴት ልበልህ ከሚስቴ በላይ ነበር ስትሆንልኝ ነበረው። በቃ እያንዳንዱን ነገር የምታደርግልኝ ለእኔ ነው። ለእኔ በጣም ታስብልኛለች። በቃ ሌላውን ተሆንና ሚስቴ እንኳን እንደዚህ አታስብልኝም። ተረዳኝ። ታዲያሽ እንዴት ነው እኔ ወንድ ልጅ ሆኜ ከአንድ ሴት ያጣሁት ሚስቴ ከምላት ሴት ያጣሁትን ነገር ከዚህ ሴት አገኘው? እኔ አምኛት ነበረ። እቺ ግን ይቅርታ እንደዚህ አይነት ነገር ገጥሞኝ አያውቅም። እንደዚህ አይነት ኬዝም እኔ ጋር መጥቶ አያውቅም። ትንሽ ውስብስብ ያለ ነው የሁለታችሁ ነገር። እንግዲህ እኔ ምን እንደምል አላውቅም፣ አንተ ምን እንደምታደርግም አላውቅም። እኔ አሁን ይኸውልህ ነገሮቹ እንዳለ ግልጽ ሆኗል። እሷም ያለችው ሰምታል። ካንተ ጋር መሆን እንደማትፈልግ ሰምታል። እኔ ካንተ ጋር እንድትሆንም ከዚህ በኋላ እኔ አልፈልግም። ከባለቤትሽ ጋርም እንድትሆኚ እኔ ድሩንም አልሰጥሽም። እንደዚህ አይነት ሴት ዘንባይ እንደዚህ አይነት ሴት ሆነሽ ፈጣሪ ባለቤትሽን ስለሚወድ ነው በሱ ምክንያት ሆኖ አንቺም ያንቺ ማንነት እንዲወጣ የተደረገው። አሁን አንተ ሰምታል ሁሉም ነገር። እሺ እውነታውን በጊዜስ ባላቅ ነው እንደዚህ በቃ ይጭትሽብኝ ልቀጥ ነበር ማለት ነው። ባላቅስ ኖሮ እሺ አሁን ባላቅስ ኖሮ እውነታውን ዳሪስ እሺ ሚስቴስ የሰጠሽኝስ ተስፋ ዳሪን በተንኩሽ ምንድን ነው? ምን ማለት ነው? ፈልገን የበተንከው ማለት ምን ማለት ነው? መጀመሪያም እኮ ለመፍታት የሰጠሽኝስ ተስፋ አይመለከተኝም። በቃ እሱን ማድረግ አልቻልኩም። እሷን ፈተኒን ታገባኛለህ እኮ ብለሽኝ ነበረ። እኔ ባሌን መፍታት አልችልም። ምን ማለት ኧረ አቺም እሱን አሳይሻለሁ። ቪዲዮ እኮ እያንዳንዱ መረጃ እጄ ላይ አለ። እኔ ነኝ ተቀብዬሽ እጄ የምሰጥልሽ። ኧረ እባክህ እንደዚህ አይነት ቀልድ ጀመር። እንደዚህ አይነት ቀልድ ጀመር። ሰሚያልሽ አሁን ይኸውልሽ ቀልድ ምናምን አሁን የምትይው ነገር እኔ እዚህ ጋር እኛ ጋር ያዝነው ቀልድ አይደለም። እኔ ትዳሬን በትኛ እና የሰው ትዳር ለመበተን ነው አንተ አላማክ? እሺ አንቺ ትዳር ሲጀመር አንድ ነገር ልንገርክ፣ ባሌና ለማለያየት ብትሞክር አንተም ማትወጡት ችግር ውስጥ ነው። እሺ የምትገቡት እያስፈራራሽ ዛቻ እያስፈራራሽ ነው። እያስጠነቀቅኩ ነው። ምን ማለት ነው? አንቺ ከባሌ አጠገብ እንዳትደርስ ሰሚኛለሽ። ይሄ ተጠፋዋለክ። ይልሽ ይሰማሽ ነው። ይኸውልሽ ምገልሽ ምንም ማድረግ አሁን ይኸውልህ ተረጋጋው። ይኸውልህ ነገር ተረጋጋው። ይኸውልህ በቃ አንቺ ተነስተሽ ነሽ ውጪ። አንቺ ሲጀመር ይኸውልህ ትዳር ውጪልኝ ነገር አቆም አሳይሻለሁ። እሺ ውጪ። ተረጋጋው። ተረጋጋ። ይገባኛል፣ ያለህበት ሁኔታ ይገባኛል። ለአንተንም እንደዚህ ትመለህ ያው ያለህበት ነገር የደረሰብህ ነገር ትንሽ ስለሚያመን ነው እንጂ ልክ ሆነህ አይደለም። ግን ያው ወንድ ልጅ ነህ፣ ለረዳ እየሞከርኩኝ ነው። አሁን ተረጋጋ። ከዚህ በኋላ ምን ይፈጠር ነገር የለም። በቃ አሁን ከተጸጸትክም የሆነት ሚስትህን የምትወዳት ከሆነ ይቅርታ ብላት። ግን ይኸውልህ ከዚህ በላይ ምንም ላደርግልህ አልችልም። ምክንያቱም እሷም ትዳር አላት፣ ከአንተ ጋር መቀጠልም ያለባትም አይመስለኝም። ቲኒ እኮ አሁን እኮ እሺ አሁንስ አውቄው ባይሆን አሁንስ በቃ እንደዚሁ ሆኜ ልቀጥል ነበር ማለት ነው። ያው በቃ አሁን ነገሮቹን በደግ ነው ማሰብ ያለብን። በቃ አሁን ነገሮች ተፈጥረዋል። የተፈጠሩት በምክንያት ነው። ከዚህ በኋላ ምንም ማዘን ወደኋላ የምንልበት ነገር የለም። እንግዲህ አንተ የምትፈልገውን ነገር አድርግልሃለሁ። ያው እሷ ጋር ያለውን እውነታ ማወቅ ነበር የምፈልገው፣ አውቀሃል። ነገሮች እንዳለ ተፈተዋል። ከዚህ በኋላ እናንተ አሁን ምንም የምናደርገው ነገር የለም። ስለዚህ አንተ መናደድ የለብህም። በቃ ከዚህ በኋላ ሙቭ ማድረግ ነው ያለብህ። ነገሮችን በቃ ከአዲስ ነው ህይወትን መጀመር አለብህ። ፈጣሪ እንግዲህ በእንደዚህ ነገር ያው ያረከው ነገር በጣም ትልቅ ስህተት ነው። በዚህ ነገር እንግዲህ ቀጥቷል፣ አስተምሮሃል። ከዚህ በኋላ አንተ እንደዚህ ነገር ማድረግ የለብህም ጭራሽ በህይወትህ። ከእሷ ጋርም ልትመለስ ትችላለህ፣ ከመጀመሪያ ሚስት ጋርም። እሷም ከዚህ በኋላ ከአንተ ጋር መሆን ካልፈለገ ከሌላ ሴት ጋርም ልትጀምር ትችላለህ። ግን እንደዚህ አይነት ነገር ውስጥ ድጋሚ እንዳትገባ። እንደዚህ አይነት ነገር ስትገባ የደረሰብህን ነገር ታውቃለህ። እንግዲህ ለአንድ ወር የምታውቃት ሴት ብለህ ነው ትዳርን ሜዳ ላይ በትነህ ይኸው መጨረሻ ላይ ምን ላይ እንደሆንክ። ስለዚህ ይሄ ሁሉ ነገር ያደረገው ፈጣሪ አንተን ለማስተማር ነው። እንደ በጎ አስበው። ከዚህ በኋላ ሃይማኖትም ካለ በሃይማኖት እየጸለይክ ነገሮችን እንዲስተካከሉ ህይወት እንዲስተካከል ስራታ ላይ መበርታት ነው ያለብህ። እሷ ላይ ምንም መጥፎ ነገር እንዳታረግ፣ ምንም መጥፎ ነገር እንዳታስብ። ሰማኝ አይደለ? መልካም። እናንተም ስለ መልካም ትብብራችሁ አመሰግናለሁ። ያው በጨነቀኝ ሰዓት ነው መጥቼ ያወራሁ ነበርና ልትተባበሩኝ ፈቃደኛ ስለሆናችሁ በመጀመሪያ በጣም አመሰግናለሁ። ያው ቻናላችሁን አያለው፣ በጣም በጎ ስራ ነው የምትሰሩት። ሰዎችን ካለባቸው ችግርና ካለባቸው ጭንቀት ነው የምታወጡት እና በጣም ላከብራችሁና ላደንቃችሁ እፈልጋለሁ። በጣም አመሰግናለሁ ስለተባበራችሁ። መልካም።
ያው እንግዲህ ተመልካቾቻችን ቪዲዮአችንን የተመለከታችሁትን ይመስል ነበር። እንግዲህ ነገሮች በጣም ውስብስብ ናቸው። እናንተም ሙሉ ቪዲዮውን ስታዩት በደንብ ተረዱታላችሁ ብዬ አስባለሁ። ያው እንግዲህ ለዛሬው ይሄንን ይመስላል ቪዲዮአችን። እንግዲህ ነገሮችን እኛም ማስተካክለን ለባለቤቷም ወስደን ቪዲዮውን አሳይተን የሚፈጠረው ነገር ካለ አዲስ ነገር የሚፈጠርም ካለ እናንተ መልሰን የምናሳያችሁ ይሆናል። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለን ዛሬም በአዲስ ፕሮግራም ተገኝተናል። እንደምትመለከቱት እንግዲህ አጠገቤ እየው ተገኝቷል። ከየው ጋር እንግዲህ ባለፈው ምን አይነት ሰጣ ገባ ውስጥ እንደገባን እናንተም ቪዲዮውን አይታችሁታል። እንግዲህ እዚህ ጋር ፍቅረኛ የሚላት ሴት መታ ብዙ ነገር ተፈጥሮ ነበር። ብዙ አለመግባባቶች ተፈጥሮ ነበር። ብዙ ነገሮችም ስለተፈጠሩ እስቲ ይሄ ነገር ከተፈጠረ እንግዲህ አሁን ድፍን 15ኛ ቀኑን ይዟል። እስቲ እየው ጋር ምን እንደደረሰ ቪዲዮም ሰጥቼው ነበር። እሱም ቪዲዮ ይዞ ሄዶ እንግዲህ ለባለቤቷ አሳይቷት ይሆን አይሁን ለባለቤቷ ሳሳያት ምን እንደተፈጠረ ሁሉም ነገር ከሱ አንደበት መንሰማ ይሆናል። እስከዛው ድረስ አብራችሁ ቆዩ። እንኳን ደህና መጣህ። እንዴት ነው አሁን? እየበረታህ ነው? ያው ከነበረብህ ነገር አንጻር በጣም ብዙ ነገር ተፈጥሮብህ ነበርና እንዴት ነው አሁን ላይ? አዎ ያው እንግዲህ አንዳንዴ ያጋጥማል። የተፈጠረው ነገር ያው ተፈጥሯል። ያው በእርግጥ አሁንም ስቲል ስትረስ ውስጥ ነው ያለሁት። በጣም እየተጨናነኩ ነው ያለሁት። ያው ሰውን መሸሽ ብችል ህሊናን መሸሻችን እና በጣም ያው ለአደረግኩት ነገር ዋጋ እየከፈልኩ ነው ያለሁት። ያው ይገባኛል። እንዳልከው ቪዲዮንም ካንተ ተቀብዬ ለባሏ ወስጄ ለማሳየት ይቅርታ ለመጠየቅ ሞክሬያለሁ። ባሏም ያለውን ነገር ተቀብሏል። እንግዲህ ከዚህ በኋላ ከእሷ ጋር መኖር አልፈልግም ብሎ በህጋዊ መንገድ ፍቺውን ጀምሯል ማለት ነው። ምን ነበረ ግን ቪዲዮ ስታሳየው መቼም ባለቤቷ ነው ከአንተ ጋር ነበረ እንግዲህ ይህን ነገር ስታደርግ የነበረው እና እንግዲህ ባለቤቷም ሆኖ ዝም ይላል ብዬ አልጠብቅም። ብዙ አይነት ነገር ሊያደርግ ይችላል። ምክንያቱም ስሜታ ነው የሚሆነው። ባለቤቱ ነበረ ስታመቅጣት የነበረው እና ምን ነበረ የዛን ሰዓት ላይ የነበረው ነገር በደንብ ወደኋላ መለስ እስኪ አስረዳኝ እስኪ። በጣም ኢሞሽናል ሆኖ ለመናገር ሞክሮ ነበረ ምናምን። ያው ባሏም ስለሆነ እንደገና ደግሞ እንዳልኩም እሱ ምንም የሚያውቀው ነገር የለም እንደዚህ እንደምታደርግ እና ደግሞ ሌላኛው ደግሞ ክፋቱ ክፉ የሆነው ነገር እኔንም ስለሚያውቅ ምናምን እንዴት ምናምን ነገር ብሎ በጣም አግሬሲቭ ለመሆን ሞክሮ ነበር። በጣም የማይሆኑ ነገሮች ለማድረግ ሞክሮ ነበር። ኢቨን ኢፍ ከኔ ጋር ራሱ ለመጣላት ሞክሮ ነበር። ያለውን ነገር አረጋግቼ ምናምን ነገር ነው። እንደገና ደግሞ ሰውን መጥቶ ምናምን ለሰውን ተሰብስቦ ምናምን አረጋግጬ ነው እንደገና ብቻውን ላወራው የቻልኩት ማለት በስተመጨረሻም አምኗል እና ያምናት እንደነበረ እንደዚህ ታረጋለች ብሎ እንዳልጠበቅም ነግሮኛል። ያው እንግዲህ እሱም በህጋዊ መንገድ ፍቺውን ጀምሯል ማለት ነው። ሊፋቱ እንትን እያሉ ነው። ያው እንግዲህ በእኔም በኩል ሚስቴ ጋር ሂጄ ይቅርታ ለመጠየቅ ሞክሬ ነበረ። አይኔን ማየት አልፈልግም፣ ድጋሚ አጠገቤ እንዳትደርስ ብላኛለች። ለምን እንደዚህ ያለች ማለት ነገሩ ከእሷ ጋር ከዚችኛዋ ሴት ጋር የነበረውን ነገር ነግራታለች እሷም ነው ወይስ ምንድን ነው? አይንህን ላፈራለች? አዎ አይ በቃ ሰምታለች፣ እሷም ሰምታለች። ያው ስራ ቦታም ሲወራ ስትመላለስ ነበረ እንትን ለማለት እና ሰምታለች። ስራ ቦታ አሉ ሰው ብዙም ነግሯታል እና እኔም ማየት አልፈልግም ከዚህ በኋላ አጠገቤ እንዳትደርስ ብላኛለች። ያው ላጠፋሁት ጥፋት እንግዲህ ያው ይቅርታ ለመጠየቅ ሞክሬያለሁ። ያው ባለቤቷንም ቢሆን ካሳ መክፈል ካለብኝ ካሳ ለመክፈልም ፈቃደኛ ነኝ ብዬ አናግሬዋለሁ። ሚስቴንም ቢሆን በህዝብ በተሰበሰበበት ሽማግሌ ልኬ ምናምን ነገር እንደ አዲስ ለመታረቅ ሞክሬያለሁ። አልፈልግም ያለችኝ እና አሁን ያለሁበት ሁኔታ እንግዲህ ያው ብቻዬን ያለሁት ብቻዬን ነው እና በጣም ከባድ ትልቅ ስትረስ ውስጥ ነው ያለሁት። በጣም ትልቅ ነገር ጸበልም ጀምሬያለሁ። ጸበል እየተጠመቅኩ ነው ያለሁት። ዋናው ነገር ጸበል መጀመር ነው። ነገሮችን እንግዲህ ከዚህ በኋላ ያለህበትን ነገር ወጥተህ ቀጣይ ህይወት ላይ ነው እንግዲህ ማተኮር ያለበት። እንዴት ነው ግን ስራ ቦታ ላይ የሰው አቀባበል እንዴት ነው? ቤተሰብም አለ፣ ቤተሰብም ይሄን ነገር ይሰማል። ስራ ቦታ ላይ ያሉት ሰዎች እንዴት ነው ቪዲዮውን ሲያዩት ምን ተሰማቸው? ከአንተ ጋር የነበራትን እሷስ እንዴት እናት ያለችው? እኛ ጋርም እንግዲህ ለቀናት አለ ነገሩን ካወጣ ነው በኋላ። ስለ ስራ ቦታ እንደዚህ የማይጠብቅ ሰው ይኖራል። በተለያየ እይታ ነው የሚያዩ ስራ ቦታ የተለያየ የየራሳቸው የሚሰጡ ቦታ ነበረ። ሁሉም ሰው እንዴት እንደዚህ ታደርጋለህ? ሚስት እያለ ባለትዳር ሆነህ እንዴት እንደዚህ አይነት ስራ ትሰራለህ? ምናምን ብለው በጣም ነው እኔን ሊወቅሱ ሞክረዋል። ኢቨን ከስራ ራሱ እስከመባረር ደርሼ ነበረ።
እንደገና በሰው በቃ ምናምን ነገር አልፎ ስራውን ይስራ፣ ስራው ላይ ችግር የማያመጣ ከሆነ ምናምን ነገር ተብሎ ነው ወደ ስራዬ እንድመለስ የቻልኩትኝ። ስራዬም ላይ በጣም ትልቅ አደጋ ደርሶበት ነበረ። በቃ ከዚህ በኋላ ምንም ነገር ላይኖረኝ ነበረ። ያው ከእግዚአብሔር ጋር እንግዲህ እስቲ ፈጣሪ ሊያስተምረኝ እየሞከረ ነው። ድጋሚ ስራዬን አልወጣሁኝም፣ እየሰራሁ ነው፣ ቀጥያለሁ። እንግዲህ ያው ግን በቤተሰብም ዙሪያ ያለው በማህበረሰብም ዙሪያ ያለው እይታ በጣም አስቸጋሪ ነው። አንድ እሱም ነገር ነው እኔን ጭንቀት ውስጥ የከተተኝ። አሁን ከስራ ሰዓት ውጭ ስራ ብቻ ነው የሚሄደው። ከዛ ሰዓት ውጭ ምንም ከቤትም አልወጣም፣ ብቻዬን ነው ቤት ውስጥ ራሴን አፍኜ ያለሁት ማለት ነው። ስትወጣ ምናምን ሰው እንደምታውቀው ነው፣ ትልልቅ ሰዎች ምናምን እንደዚህ ታደርጋለህ ምናምን ነገር ግማሹ ሊወቅስ ይችላል ይሞክራል፣ ግማሹ ሊያሽሟጥጥም ይሞክራል፣ ግማሹ የሚሰድብህም ይኖራል አንተ ልክስክስ እያለ እና ብዙ ነገሮች አሉ። ያው እነዛ ነገሮች በእርግጥ እኔ እሷ ስራውንም ሳታቆም አቀር መሰለኝ የማስጠንቀቂያ ደብዳቤ እንዲሰጣትም ትዕዛዝ እንትን ብሎ ነበረ። ግን ድጋሚ ወደ ስራ ቦታ ተመልሳ አታውቅም። እኔ ረጅም ጊዜ ሆኖኛል ከዛ በኋላ ይቻት አላውቅም። ካየኋት በጣም ቆይቻለሁ ነው ያለው ነገር። እንግዲህ ነው እስቲ ከፈጣሪ ጋር እንግዲህ ያው ተምሬበታለሁ ብዬ አስባለሁ። አንዳንዴ በህይወት ስትኖር ያጋጠማል እነዚህ ነገሮች፣ በፈተና ሊሆን ይችላል። እነዚህን ፈተናዎችን ማለፍ ያው በእርግጥ አስቸጋሪ ነው። የምለውን ሰው አጥቻለሁ፣ በጣም ብዙ ነገሮችን አጥቻለሁ። በጣም ብዙ ማጣትም አልፈልጋቸውም ሰዎች አጥቻለሁ እና በጣም የሚያሳፍርም ስራ ነው የሰራሁት። በጣም እንዴት ነው ሰው ፊትም የማያስቀርብ ስራ ነው የሰራሁት። ያው ግን ህዝቡም አንድን መናገር የሚፈልገው ነገር እንደዚህ አይነት ስራ ሰርቶ በኋላ ከመቆጨት ከመያዝ በፊት ነበረ። ያው አንዳንዴ ብዙ ነገሮች ሊሸውዱ ይችላሉ ምናምን፣ ግን በስሜታዊነት እና በግልፍተኝነት ምንም አይነት ነገር ማድረግ እንደሌለበት ነው መናገር የምፈልገው። ያው እንግዲህ ከኔ ታሪክ ብዙ ነገር መማር ይችላሉ ብዬ አስባለሁ። እናንተም ያው እንግዲህ ስለተባበራችሁም አመሰግናለሁ። ያው እንግዲህ ዛሬም አልመጣም ብዬ ነበረ የመጨረሻ ኢንተርቪዋችን ስላልከኝ ነው። ተመልካቾችንም በጣም እየጠየቁ ስለሆነ ነው ያው ምን ላይ ደረሱ ነው እያሉ ስለሆነ አንተ እዚህ ጋር መጥቼ መጨረሻውን ለማወቅ እንትን ያልኩት። እናንተንም ሙሉ ክሮዎችን አመሰግናለሁ። ከካሜራ ጀርባ ያሉትን ክሮዎችን አመሰግናለሁ። በጣም ትሪት ልታደርጉ ሞክራችኋል። ሳይካትሪስት ምናምን ነገር ሞክራችኋል። ብዙ ነገሮችን አድርጋችኋል። እውነታውንም ተዳፍኖ እንዳይቀር እውነታው እንዲወጣም አድርጋችኋል። አንተንም በግል በጣም አመሰግናለሁ። በግልም ብዙ ነገሮችን በስልክም አውርተናል። ብዙ ነገሮችን ልትነግረኝ ይችላል። ብዙ ነገሮችን እንዳቅረድተኛል። ያው በግል አመሰግናለሁ አንተንም። ያው ያለው ነገር እንግዲህ ይህንን ነው። ብዙ ነገር ተመልካቾቻችን ብዙ ነገር እንደሚማሩ ብዙ ተስፋ አደርጋለሁ። ያው ብዙ የሚያስተምር ነገር ነው ብዬ አስባለሁ። ማስተላለፍ የምትፈልገው ነገር ካለ፣ ማመስገን የምትፈልገው ሰው ካለ፣ ቀረ የምትለው ሀሳብ ካለ በስተመጨረሻ ማስተላለፍ ትችላለህ። ያው ቀረ የምለው ሀሳብ እንዳልኩ ምንም ሀሳብ የለም። ሁሉንም ሰው ይቅርታ መጠየቅ እፈልጋለሁ። ያው ባለቤቴንም ምናልባት አስቀይሜያታለሁ ሳይሆን በጣም አስከፍቻታለሁ። የማይሆን ስራ ነው የሰራሁት። ባለቤቴን ይቅርታ መጠየቅ እፈልጋለሁ። የልጅቷንም ባል በጣም ይቅርታ መጠየቅ እፈልጋለሁ። የስራ ባልደረቦችን በዙሪያ ያሉትን እንደገና ቤተሰቦችንም ሁሉንም በእሷ ዙሪያ ያሉትንም ሰዎች ያስከፋቸውን ሰዎች ይቅርታ መጠየቅ እፈልጋለሁ። ምናልባት ጥፋተኛም ሆኜ ከሆነ እሷንም ይቅርታ መጠየቅ እፈልጋለሁ። ምክንያቱም ያው በእርግጥ እውነታው ነበረ፣ ይሄ ነበር እውነታው። በእኔ በኩል ሆኖ ተጋለጠ እንጂ ይሄ ነው እውነታው። ግን ደግሞ ያው ህይወቷንም ከበጠበጥኩት እሷን ስሜታዊ ሆኜ ሊሆን ይችላል ምናምን ነገር እሷንም ይቅርታ መጠየቅ እፈልጋለሁ። እናንተንም ደግሞ ማመስገን እፈልጋለሁ። ሙሉ ከጎኔ ሆነው አይዞ ሲሉኝ የነበሩ ሰዎች እንዳንለ አንተንም በግል ማመስገን እፈልጋለሁ። ሁሉም ከጎኔ የነበሩትን ሰዎች ማመስገን እፈልጋለሁ። ያው እንግዲህ ተመልካቾቻችን ከእኔ ታሪክ ብዙ ነገር እንደሚማሩ ተስፋ አደርጋለሁ ማለት ነው። አመሰግናለሁ። መልካም እንግዲህ ያው ተመልካቾቻችን እንግዲህ ከየው ጋር የነበረና አጠር ያለች ፕሮግራም ተመልክታችኋል ብዬ አስባለሁ። እንግዲህ እየው በዚህ ጋር እንግዲህ ጥፋቱን አምኖ ነገሮቹን አምኖ እንግዲህ እዚህ ደረጃ ላይ ደርሱ
ብዙ ነገር እንዲወጣ እንግዲህ ከኛ ጋርም ተባብሮ ለባለቤቷንም ብዙ ነገር እንዲገለጥ ማድረጉ ራሱ በሱም የሚያስመሰግነው ነገር ነው። ያው ጥፋትም ያለበት ቢሆንም እንግዲህ በስተመጨረሻም እንግዲህ ተጸጽቷል። በዚህም ጥፋቱ እንግዲህ እየተቀጣ እንዳለም ነግሮናል። እንግዲህ ፈጣሪም እሱም ይቅር ብሎት እንግዲህ እሱም ራሱን ይቅር ብሎ አዲስ ህይወት እንዲጀምር እኛም እንመክረዋለን። እንግዲህ ዛሬ ፕሮግራማችን ይህን ይመስላል። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።